ጠይቅ ወይ ደግሞ ባለቤቱ ፍቀድ ልጠይቅ። ቆይ ገና ጥያቄ አልገባውም። አድሃ ካውርተ የራስህ ልጠይቀው ፍቀዱ። እባካችሁ አታመልጥም። ኖ ና ተመለስ። እባካችሁ ልጠይቁ ፍቀድ ልጠይቅ ፍቀዱ። አንተ አይደለም ባለቤቱ ነው። አንዴ ሚዩት አድርግና አንዴ ባለቤቱን እንዴ አረጋጋውና ቆይ። አንተን አይደለም ያዋራሁት አንድ ጊዜ እንዴ ያ አትጠየቅም። አንዴ አንተ አይደለም ያዋራሁት አንድ ሰዓት ሙሉ መለስኩልህ እኮ ቁጭ አድርጌ መለስኩልህ። ቆይ አንዴ በሌላ አሁን ባለቤቱን እንትላደርግ ንጽጽር አንድ ጥያቄ ይጠየቃል። ፖለቲካ አትስራ ከአንስ ጋር ገጥተህ እኮ አንተን እየጠየቅኩ ነው ያለሁት። ይኸው እንትን ልበል እኔ መልሼለታለሁ። ስለዚህ ምዬ እነግርሃለሁ ማለት ነው። ምዬ እነግርሃለሁ 30 ደቂቃ ሰጥቼ ከፈለክ ትጠይቃለህ። 30 ደቂቃ ሙሉ ይኸው ልጠይቅ እኔ መልሼልሃለሁ። ልጠይቅ ስለሆነ ከጥያቄ አትሮጥም፣ እንድትሮጥ አልፈቅድልህም። እሺ ጋይስ ሉክ አሁን እየተጠየቁ አይደለም። ጠይቅ አሁን ጠይቅ፣ እንደፈለክ ጠይቅ። መጠየቅ ስላልፈለጋችሁ ጠይቅ። ትጠይቃለህ። ኧረ ትጠይቃለህ፣ ችግር የለውም። 30 ደቂቃ ሰጥቼ ትጠይቃለህ እንዳፈራ። ኦኬ የአሁኑ ጥያቄ ላይ ቃል በቃል ነው የምናወራው ማለት ነው። ኮምፕሊት አድሃክ እንድታደርግ አልፈቅድልህም። አብ ወልድ መንፈስ ቅዱስ ማለትም አነስ ኢብኑ እና ፋሩቅ አንድ ሂውመን ኔቸር ይጋራሉ፣ ግን 3 ሰዎች ተብለን እንጠራለን አይደል? እሺ ምን አልክ? ጥያቄውን ገምት። ኦኬ የምለውን ነገር ትራክ እያደረግ አነስ ኢብኑ ቃሌ አንድ ሂውመን ኔቸር እንጋራለን፣ ነገር ግን አንድ ሰው 3 ሰው ተብለን እንጠራለን አይደል? ያ ኦኬ ባይ ዘ ሴም አናሎጂ አብ ወልድ መንፈስ ቅዱስ አንድ ዲቫይን ኔቸር ይጋራሉ፣ ግን 3 አምላክ ማለት እንችላለን አንችልም? አንችልም። ለምን ነው አንችልም? ምክንያቱም 3 አምላክ ካለን ወደ ሌሎቹ የአሕዛብ አማልክት ስለሚመራ። አያችሁ ጋይዝ፣ ወደ ሌሎች አሕዛብ አማልክት ስለሚመራ ነው እንጂ የሚሰጠን እንትን ትርጉሙ ማለት ነው 3 አምላክ የሚለውን ነው የሚያስይዘን። ነገር ግን ቃሌ ምንድነው እየሰጠን ያለው መልስ ሎጂካሊ ጥያቄውን ጠይቅ። ወደ ሌሎች አማልክት ስለሚመራ ብቻ ማለት እየጠበቁኝ ሳይሆን ጥያቄውን ጠይቅ እኮ ያ አኮርዲንግ ሎጂካሊ ነው እየጠየቅኩ ያለሁት። አሁን ቀደም ምን አልክ? እኮ ያው ጥያቄውን ጠይቅ ነገር ሆልድ ኦን እየጠየቅኩ ነው ያለሁት። ቀደም ምን አልክ? አነስ ቃሌ ኢብኑ አንድ ሂውመን ኔቸር ይጋራሉ፣ ነገር ግን 3 ሰው እንላቸዋለን አልክ። ባይ ዘ ሴም አናሎጂ እየጠየቅኩ ነው ያለሁት። አብ ወልድ መንፈስ ቅዱስ 3 አምላክ የማንላቸው ለምንድን ነው? አንድ ዲቫይን ኔቸር ነው የሚጋሩ፣ 3 አምላክ የማንላቸው ለምንድን ነው? እሺ አሁንም ደግሜ ልመልስልህ። 3 አምላክ የማንልበት የመጀመሪያው ምክንያት 3 አምላክ የሚለው ሐሳብ ከ3 ኔቸር የሚነሳ ወይም ደግሞ 3 ኔቸር ያላቸው የተለያዩ አማልክትን ፕሪዲኬት ያደርጋል ለመለኮት ለአምላክ ሲሆን ማለት ነው። አለቀ። እያወራን ያለ ነው ሲጀመር ፎልስ አናሎጂን ያመጣኸው ራሱ ማለት ነው። ስለ አምላክ ሲወራና ስለ ሰው እባክህ አንዴ አረጋጋው እንዴ ጠየቅ አይደል እንዴ? ስማ መጀመሪያ እሺ። ስለዚህ ለሰውና አምላክነትን በመጀመሪያ ደረጃ በዚህ ደረጃ 3 አምላክ 3 ሰው እያልክ ራሱ አናሎጂ ውስጥ ስትከት ፎልስ አናሎጂ ነው። ጎርጎሪዮስ አንተ ያደረከውን አይደለም ያደረገው ሲጀመር ራሱ ማለት ነው። ጎርጎሪዮስ ኔቸር አንድ መሆኑን ካወራ በኋላ የሰው ኔቸር አንድ መሆኑን ካወራ በኋላ ከዛ አቢዩዝ ኦፍ ላንጉጅ ነው ብሎ ከተናገረ በኋላ ነው ይሄንን ያነሳው ማለት ነው። ስለዚህ ጭራሽ የማይገናኝ ነገር ነው። አንተ አቢዩዝ ኦፍ ላንጉጅ መሆኑን ፕሪዲኬት አድርጋ አልተነሳ ምንም ነገር ከጎርጎሪዮስ ጋር የሚገናኝ ነገር አላደረክም። ራሱ ከጎርጎሪዮስ የሆነች መስመር ብቻ ነው የወሰድከውና ለራስ እንዲመች አድርገህ የወሰድከው እንጂ በጭራሽ ከሱ ጋር የሚገናኝ አናሎጂ አላነሳ። አንተ ያነሳው ነገር ፎልስ አናሎጂ ነው። ለምን? ምክንያቱም ስሙ ጋይስ አሁን እዚህ ጋር ምክንያቱም የመጀመሪያው ነገር የሰው ባህሪን ስናነሳና የአምላክ ባህሪን ስናነሳ እኩል የሚቀመጡ ነገሮች አይደሉም። አንድ አምላክ አለ ስንል እያልን ያለነው ከሱ ሌላ ይሄንን ባህሪ የገዛ ኧረ እባክህ እንዴ ያልጠየቅኩህን ነገር ነው እያወራህ ያለኸው። ኧረ በፈጠረ እንዴ ልጠይቅ እምቢ ልመልስ እምቢ እንዴ ኧረ ተረጋጋ እንዴ ነገር ነው እያወራህ ያለኸው። ሚዩት አድርግ you are complete አድሃክ እየሰራ ነው ያለው። ሚዩት አድርግ ይላል 10 ደቂቃ ምናምን አዎ ሚዩት አድርግ 10 ደቂቃ ሚዩት አድርግ ነገር ነው እያወራህ ያለው። እሺ በቃ ችግር የለውም ሚዩት አድርግ እና አዳምጥ ጎበዛ እንደሱ ነው የሚሻል። እሺ አስቀድሞውኑ የሰራው አናሎጂ ፎልስ የሆነበት ምክንያት እሱ ነው። ወደ ለምን 3 አምላክ አንልም ወደሚለው ነገር ልምጣ። 3 አምላክ የማንልበት ምክንያት አምላክነት አንድ ስለሆነ ነው። አለቀ። አምላክነት አንድ ነው። አምላክነት አንድ ነው ስንል ምን እያልን ነው? ያ አንድ ባህሪ ኢንፊኒት በሆነ መልኩ ያንን ባህሪ የገዛ ገንዘቡ ሊያደርግ የሚችል ሌላ አካል በሌለ መልኩ ብቸኛው እሱ ስለሆነ ነው። አለቀ።
ከዚህ የተነሳ ሶስት አምላክ አንልም። ሶስት አምላክ ስንል ከባህሪ የሆነን አምላክነት ፕሪዲኬት ስለሚያደርግ ማለት ነው። ስለዚህ ከዚህ የተነሳ ሶስት አምላክ አንልም። ይኸው መለስኩኝ። ወቀጫረሽ ኦኬ ጋይስ ሰምታችኋል አይደለ? ሂ ኮንሲደርድ ሲጀመር ማለት ነው ምንድነው ያለው? አነስ ኢብኑና ቃሌ አንድ ሰውነትን አንድ ሂውመን ኔቸር ነው የምንጋራው፣ ግን ሶስት ሰው ተብለን እንጠራለን። ባይ ዘ ሴም አናሎጂ አብ ወልድ መንፈስ ቅዱስና አብ ወልድና መንፈስ ቅዱስ ለምንድን ነው አንድ ዲቫይን ኔቸር ነው የሚጋሩት? ለምንድን ነው ሶስት ሰው ማንላቸው ሲባል አይ አሕዛብ አማልክት ጋር ላለማመዛዘል ነው አለ። ሶ ምንድነው ሎጂካል አንሰር ሳይሆን እየሰጠን ያለው ወገናችን ምንድነው እያደረገ ያለው? ይሄ ለዚህ ስለሚዳርገን ብቻ ሶስት አምላክ አንልም እንጂ ያ የሚዳርግ ኮንሲኩዌንስ የሚያመጣው ነገር ምንድነው? ሶስት አምላክ ወደሚለው እንደሚመራን ወገናችን እንትን አድርጓል፣ ኮንሲደር አድርጓል ኦልሬዲ ማለት ነው። አልቋል ራሱ ማለት ነው። ሶ የኔ ጥያቄ አብና ወልድ ተመሳሳይ አምላክ ናቸው ካለ ያ ደሴም ጋር እዚሁ ላይ ነው የምጠይቀው። ደሴም ጋር ናቸው? እሺ በቃ ጠይቅ። ነገሮች እንትን ስለጠቀስክ ማለት ነው። ጎርጎሪዮስ ስለ ሶስቱ አካላት ሲናገር ወይም ደግሞ ስለ ሰው፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ሲናገር ስለ ሂውማን ኔቸር፣ ስለ መለኮት ኔቸር ሶስትነት ተናግሯል። እኔ ተናግሯል ብያለሁ እንዴ? ሲጀምር ግሪጎር እኮ ነዛ ነው ወጣ ግሪጎር የሚያምን እኔ አንተና እኔ ቆይ በቃ እኮ መለስ አላልክም በቃ እንዴ አላልክም እኮ በቃ እኮ አሪፍ ነው እኮ አዳምጣ እንዴ አዳምጣ በልሽ ያ ጥያቄ ስለጠየቅ ልመልስልህ። ቀደም ምንድነው ወገናችን ሲጠይቅ ሚውት አድርገህ እያዳመጥኩ ነበር። አንተ ሚውት አድርገህ አዳምጥ። ምንድነው ግሪጎር ሲጀመር ሶስት መለኮት አለ ብሎ አያምንም። ሲጀመር አላለም ራሱ በመጽሐፉ ላይ ማለት ነው። ሲጀመር ግሪጎር አርጊው እያረገ ያለው የተጠየቀውም ራሱ አንድ አምላክ አለ ወይ አንድ አምላክ አለ ብሎ ነው የሚያምነው። ለዛም ነው አብላቢየስ ጥያቄ ሆኖበት ክርስቲያን ነው እሱ ራሱ he was a Christian bishop ጥያቄ ሆኖበት መጥቶ እየጠየቀ ያለው። ከዛ በኋላ አንድ አምላክ እንዴት እንደሚሆን ነው እያብራራለት ያለው ግሪጎር ራሱ። ምንድነው what are you talking about? ጠይቅ ሌላ ጥያቄ ካለ ጉድ። እሺ እኔ አንተና ሌላ ሰው ሶስት ሰዎች ስንባል ሶስት ሂውማን ኔቸር አለ እየተባለ ነው አይደለም? ምን እየተባለ ነው? አንድ ሂውማን ኔቸር ነው ያለው፣ ሶስት ሰው አለ እየተባለ ነው። ሶስት ፐርሰን ስላለ እኛ ደግሞ እዚህ ፐርሰኖቹ እኛ አብ አነስ እንዲሁ ደግሞ ቃሌ እንዲሁም ደግሞ ኢብኑ we are different person ሶስት ዲፍረንት ፐርሰን ስለሆንን ምን ተብለን እንጠራለን? ሶስት ሰው ተብለን እንጠራለን እንጂ ኔቸር አይቆጠርም ሲጀመር። እሺ በኦፕሬሽን እኛ ተመሳሳይ ነን ወይም ደግሞ አንድ ነን በኦፕሬሽን አይደለንም። ጉድ። እሺ ወደ ስላሴ ስንመጣ የስላሴን ትምህርትኛ ስናወራ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ስናወራ ስለ ኦፕሬሽን ስናወራ ምንድነው የምናወራው? ዲፈረንት ኦፕሬሽን አለ ብለን ነው የምናወራው? ያ እናንተ ባታወሩን ግን ዲፈረንት ኦፕሬሽን አለ ብለን ነው የምናወራው ነው ያልኩህ። ያንተን ሐሳብ ያ እኮ ዲፈረንት ኦፕሬሽን እንዳለ ዴሞንስትሬት ማድረግ ትችላለህ። አንተ ዲሞንስትሬት ማድረግና አለማድረግህን አይደለም እየጠየቅኩ ያለሁት። ያ ብትሉ ስለ ኦፕሬሽን ስናወራ እኛ እንላለን ወይስ አንልም ነው? አንልም። እሺ ቴንክ ዩ። ያስኬዳል አያስኬድም እሱ ያንተ ሐሳብ ነው የሚሆነው። እሺ ቆይ አብ ወልድ መንፈስ ቅዱስን ስናነሳ ቅድም ሶስት አምላክ እያላችሁ ነው ብለሃል። አንተ ባልክበት ሶስት አምላክ እያላችሁ ነው ባልክበት በዛው ሴንስ ውስጥ ተሆኑ ሶስት ዲቫይን ኔቸር አለ ማለት ሊሆን ይችላል እሱ አንተ ባልክበት በዛ ውስጥ ማለት ነው። ኖ ኮምፕሊትሊ ነው። ሶስት ዲቫይን ኔቸር አለ። ቴንክ ዩ ሶ ማች። አለቀ። ስላሴን ውድቅ ማድረግ የማትችልበት ምክንያት ይሄ ነው። አልቋል። እሺ ቆይ አንዴ በቃ መልሰህልናል እኮ አንድ ጊዜ። ቆይ አሁን ላውራ እንዴ? በቃ እኮ ታነቅክ እኮ ተያዝክ እኮ እዚቹ በቃ አለቀ። ምንም ያነቀው ነገር የለም። ተረጋጋ። አንችልም ካልክ በቃ አንድ ዲቫይን ኔቸር ነው ማለት የምንችለው ካልክ በዚህ ንግግር ውስጥ ልጨርስ እንጂ እንዴ ቀደም ሲያወራ ልጨርስ። ጋይስ ሰምታችሁታል። ልመልስ ነው። ሚውት አታድርጉት። ኦኬ ራስህ ሚውት አድርግ። አለቀ። የስላሴን ትምህርት በዚህ ውስጥ የፈለገ ሊንጉዊስቲክም ሎጂካልም ነገር አንስተህ ኧረ ላውራ እንዴ? አንተ እኮ ከጠየቅክ በኋላ ረጅም ሰዓት ስታወራ ነበር። ኖ ቀደም ጠየቅ፣ ሚውት አድርግ። እያዳመጥክ በቃ እኔ ደግሞ ላውራ እንዴ? መልሰሃል። እኔ ደግሞ ላውራ
መልሰሃል። እኔ ደግሞ ላውራ። አያችሁ አይደል? እሺ ድጋሚ ልጠይቀህ። ይኸው ድጋሚ ልጠይቀህ ማላው ካልማልክ ማን ያምናል? አሁን ቆይ አንድ ጊዜ ቆይ ከጠየቅ በኋላ ተደርባ አታወራ። መልሳለሁ። መልሼ ልጠይቅህና ከዛ በኋላ እንትን አድርጋለሁ። ስለ ሰዎች ስታወራ አንድ ሂውማን ኔቸር ነው ያለው ብለን ነው የምናወራው። ከፐርሰናል መልቲፕሊሲቲ አንጻር እንላለን እንጂ አንድ ሂውማን ኔቸር ብለን ነው የምናወራው አልክ። መልካም። ሶስት አምላክ ባልክበት በዛው ሴንስ አንተ ሶስት አምላክ ማለት ነው ባልክበት በዛው ሴንስ ሶስት ዲቫይን ኔቸር ማለት ነው ወይ ስልህ ኖ አይሆንም ብለሃል። ደግሜ ልጠይቅህ፣ ሶስት ዲቫይን ኔቸር ማለት ሊሆን ይችላል አንተው ራስህ በዛው ሶስት አምላክ ባልክበት ሴንስ ሶስት ዲቫይን ኔቸር ማለት ሊሆን ይችላል ወይስ አይችልም? ይችላል ወይም አይችልም? ያ አሁን አዳምጥ። ኦኬ እኛ እያልን ያለ ነው ሲጀመር ማለት ነው የጠየቁ መጀመሪያ ይችላል ወይም አይችልም በል ብዬ እኮ ይችላል ወይም አይችልም በል መጀመሪያ ፋኒከን ወላሂ ላዚም ሚዩት አድርግ እኮ ልመልስልህ። ችግር የለውም። እየማልክ ህዝብህን ማሳመን ትችላለህ፣ ማስደሰት ትችላለህ። ጥያቄ ምን ሆነ ልመልስልህ እኮ ይችላል ወይም አይችልም ብለህ መልስ እንዴ። ተረጋጋ፣ ልመልስልህ ነው እየመለስኩ። ተረጋግቼ ነው ጠይቅ። ይችላል ወይም አይችልም ብለህ መልስ። ይሄው ነው ሚዩት አደርጋለሁ። ተደርበህ እያወራ መልስልኝ አይባልም። እባክህ አረ ሚዩት። ይሄው ሳልደረብ ይሄው ጋይስ ተመልከቱት። ሚዩት አደርጋለሁ። ይችላል ወይም አይችልም ብለህ ነው የምትመልሰው። ይሄው ሚዩት አደርጋለሁ። ይችላል ወይስ አይችልም? ሚዩት አድርግ። ያ ሲጀመር ኖ ዋን አርጊውድ ሶስት እንትን አለ ኔቸር አለ ብለን አርጊው አላደረግንም ሲጀመር ራሱ ማለት ነው። ግን እያለን ያለ ነው ቃሌ ያስቀመጠው ይችላል ወይስ አይችልም ነው። ይችላል ወይስ አይችልም ብለህ ጀምር። አያችሁ አይደለ? አያችሁ እየመለስኩ ራሱ የጠየቀውን ጥያቄ በትክክል መመለስ አትችልም። ይችላል ወይስ አይችልም ብለህ መልስ። መጀመሪያ ጥያቄ ጠይቀው መልስ። ፓኒከን ወላሂ ሚዩት አድርግ። አንተ ፓኒክ እያደረክ ያለኸው መልስ። ይችላል ወይም አይችልም ብለህ መልስ። ሚዩት አድርጌ እየመለስኩልህ ነው። በዘመንህ አትመልሰውም። ይሄው ሚዩት አድርጌ ነው እንትን የማደርገው። ጥያቄውን ልድገምልህ። አንተ ራስህ ባልከው ሴንስ እሺ ምንድን ነው? ድገምልኝ። ጥያቄው የጠየኩህ ምንድን ነው? ያ ሶስት ኔቸር አለ ትላላችሁ ወይ ነው የጠየኩህን ቀጥታ ፓራፍሬዝ ሳይሆን የጠየኩህን ቀጥታ መልስ። ያ በስላሴ ውስጥ ማለትም ሶስት ዲቫይን ኔቸር አለ ወር የለም የሚል ጥያቄ ነው። መልስልኝ። ሲምፕል። እንደዛ አይደለም የጠየኩህ። ጥያቄው ራሱ ረስተኸዋል። እሺ አንደኛ አንተ የጎርጎሪዮስን ንግግር አንስተህ ሶስት ሰዎች አሉ ማለት ይቻላል የሚል ሐሳብ አንስተሃል። ጎርጎሪዮስ ጭራሽ እሱ የላንጉጅ አቢዩዝ ነው እንጂ ሶስት ሰዎች አሉ ማለት ሶስት ሂውማን ኔቸር አለ ማለት አይደለም ብሏል። አንተም እሱን ኮንሲደር አድርጋል፣ አምናል። እሱን ካመንክ እሱን ከተማመንን በጣም አሪፍ ነገር ስለሆነ ቀጥሎ አንተ ግን በዚሁ ሴንስ ግን ሶስት አምላክ ማለት እንችላለን ብለሃልና አነስ ሶስት አምላክ ማለት እንችላለን ባልክበት በዛው ሴንስ ሶስት ዲቫይን ኔቸር አለ ማለት ይቻላል ወይስ አይቻልም ነው ጥያቄው። ይቻላል ወይም አይቻልም ብለህ መልስ መጀመሪያ። ከምንም ነገር በፊት ይቻላል ወይም አይቻልም ብለህ መልስ። ያነሳኸው ሲጀመር ፕሬሚሱ ራሱ የማይገናኝ ነገር ነው ያነሳኸው ማለት ነው። በመጀመሪያ ደረጃ አንደኛ ይቻላል ወይም አይቻልም ብለህ መልስ ኢላሃ ኢላላህ ይኸው ቀኑ ሙሉ ሊያወራ ነው የፈለገው። እባክህ ሚዩት አድርገህ ልመልስልህ። መልስ መጀመሪያ ጥያቄውን መቼም አይመልሰውም፣ በዘመኑ አይመልሰውም። ግን ደግሞ ይኸው እየጠየኩ ነው። ይቻላል ወይም አይቻልም ብለህ መልስ አስቀድም። ያ ሰምቻለሁ። ጥያቄውን ሚዩት አድርግ። ስትሮማን እያደረገ ምንም ስትሮማን የለውም። ጥያቄው መልሰው እንደማለት ስትሮማን ያደረገው አንዴ ሚዩት አድርግ እኮ ልመልስ። ሚዩት አድርግ። ለዛ እንዳይመለስ እየፈለገ ያለው ያ ጀማ። አረ ሚዩት አድርግ ልመልስልህ። ኦኬ አላሁ አክበር። ኦኬ ግሪጎር ኦፍ ኒሳ ሲጀመር ይሄ ሶስት ኔቸር አለ እያለ አይደለም። ይቻላል ወይስ አይቻልም? አንተው ባልከው ሴንስ ነው የተጠየቀው። ስለራስ ነው የተጠየቀው። ለምን አታዳምጥም? በእናትህ አዳምጠው። ጥያቄውን ይመልስ። የቀጥታ የጠየቁን ጥያቄ መልስ። ሌሎቻችሁ ጣልቃ አትግቡ። የጠየቁን ጥያቄ መልስ ቀጥታ። ከአንተ አንጻር እንጂ ከጎርጎሪዮስ አንጻር አልጠየቅኩም እኔ። ከራስህ አንጻር አሁን ባልከው መልኩ አንድ ዲቫይን ኔቸር ሶስት ዲቫይን ኔቸር ማለት ይቻላል ወይስ አይቻልም እኮ። ሚዩት አድርግና ልመልስልህ። ተረጋጋ እንዴ። አላሁ አክበር። ኦኬ ሲጀመር እኔ ፕሬሚሱ እሱ ምንድን ያለው ቅድም ከፕሬሚሱ ስንነሳ ማለት ነው። ከዛ በኋላ ወደዚህ እንመጣለን ማለት ነው። ተረተረልሰማ አይደለም ጥያቄን የጠየቁ ጥያቄው መልስ ሌላ ማብራሪያ ነው እየሰጠ ያለው። ጥያቄውን ይመልስ። ይቻላል ወይም አይቻልም? ጥያቄን እየመለስኩልን ያለው መልስልና ታነሳለህ ነው አይሻልም? እንዳይበጠበጥ ይታርክሽ በተቀጥላንስ
ኦኬ ግሪጎር ኦፍ ኒሳ ሲጀመር ራሱ ማለት ነው። ከግሪጎር ተነስቼ ወደ እኔ እመጣለሁ። እኔ መሀል የምገባው የተጠየቅኩ ካልተመለሰልኝ የጠየቅኩ መልስ ስለ ግሪጎሪ ሳይሆን ስለ አንተ ነው የጠየቅኩ። አነስ አላህ ምስክሬን፣ አሁን ሚውት ካነሳ ሰው ይፈርቷል። አላህ ምስክሬን ሚውት አድርጋለሁ። በቃ አነሳው። መልስ ጥያቄውን ቀጥታ መልስ ጥያቄውን ወጣት ምናምን ፈለገ ከሆነ ገና ብዙ ትጠይቃለህ። ኢብራሂም ጣልቃ አትግባ። ይቻላል ወይስ አይቻልም የሚለውን ነገር ከራሱ አንፃር እንዲመልስ ነው የተጠየቀው። ከራሱ አንፃር ይመልስ። ሎጂካሊ ኢንኮሄረንስ የሆነ ነገር እባክህ። አንተን ማንም አላወራም። ሚውት አድርጋብተህ እኔ እና እሱን እያወራን ያለ ነው። አትግባ። መልሱን አዳምጠው። ጥያቄውን ይመልስ። ይቻላል ወይስ አይቻልም? ራሳችሁ አሁን እናንተ ባይዘው እናንተ ነው ፓኒክ እያደረጋችሁ ያላችሁ። ሶስት ሰው ነው ማይክ አንስቶ ያወራው። ሶስት ሰው ነው ማይክ አንስቶ ያወራው። ስለዚህ ሚውት አድርግ ኢብራሂም፣ ሚውት አድርግና አታስጥለው። ሚውት አድርግና አናስ ብቻ ሚውት አድርግ። እሺ ቀጥል። ሚውት አድርግ። ማንኩክ ሊሆን እንዳለኮ በዚህ ሰዓት የሚታወቅ ነው። ሚውት አድርግ። ለሶስት አይደብራችሁም እንዴ? ሚውት አድርግ። ጭቅጭቅ እንዳንሰማ ቆይ አንድ ጊዜ ቃልዬ፣ አንዴ በመፈጠረ ይሁን አንዴ እኔ ላስማማችሁ ነው። ኢብራሂም እኔና አናስ ነን እያወራን ያለ ነው። ያንተን ማስማማትም አያስፈልገንም። ጥያቄውን የጠየቁትን ጥያቄ ብቻ ይመልስ። ከራሱ አንፃር ነው የተጠየቀው። ወጎዙም ሲስን አይደለም። ከራሱ አንፃር ነው የተጠየቀው። የሰው ቤት ነው የመጣው። እባክህ ሚውት አድርግ። ስርዓት ያዝ። አላሁ አክበር። ዝም ተባልክ እኮ። ጥያቄውን መልስ። ኧረ እባክህ ሚውት አድርግ። ጥያቄ መልስ አትጩህብን እኮ። ምንድን ነው የመለስከው? እሺ ምን መለስክ? ይቻላል አልኩ። ይቻላል አፌ ላይ ቆመህ እያወራህ ነው። መልስ። ሚውት አድርግ። ይኸው እኔ ሚውት አድርገህ ስለ ግሪጎሪ ታነሳለህ። እኔ የጠየኩህ ስለ ግሪጎሪ አይደለም፣ ስለ አንተ። ከግሪጎር ስለሆነ ያነሳው ፕሬሚሱን ከግሪጎር ጀምሬ ነው መልሰው። ሚውት አድርገህ አዳም። ግሪጎሪ አይደለም ያነሳሁት፣ ከራስህ ነው ያነሳሁት። እኔ ከራስህ አንፃር ነው የጠየኩህ። የራስህን ጥያቄ ይኸው አዳምጡት። እንደ ቅድሞ ይሄ እሺ፣ ይኸው ከራስህ አንፃር ነው የጠየኩህ። ሚውት አደረኩኝ። መልስ። ከራስህ አንፃር ነው የጠየኩህ። ሚውት አድርጌያለሁ። መልስ። ይኸው ሚውት አድርገና አዳምጣው። ሚውቱን ካነሳ የሰውዬ አላህ ምስክሬን ፈርቷል። የሰውዬ ማለት ነው። ኦኬ አሁን ጥያቄውን ልመልስ። ረጋ ብለህ አውራ፣ አትጩህብን። አላሁ አክበር። ኦኬ ወደ ጥያቄው ስንመጣ ማለት ነው እኔ ሲጀምር አርጊውም አላደረኩም። ሶስት ኔቸር አለ ብዬ አርጊውም አላደረኩም። ነገር ግን ሶስት አምላክ አለ ነው የኔ አርጊመንት። ምንድነው ቅድምም ፒክስ የሚያደርገው ኔቸርን ሳይሆን ፒክ የሚያደርገው ፐርሰንን ነው። ለምሳሌ ቅድም አነስ ቃሌ እንዲሁም ደግሞ ኢብኑ ሶስት ሰው ናቸው ስንል ፒክ የሚያደርገው ኔቸርን ሳይሆን ምንን ነው? ሰውነትን እንትንን ነው፣ ፐርሰንን ነው ራሱ ማለት ነው። ሲጀመር ኔቸር አይቆጠርም፣ ሰውነት አይቆጠርም። የት ሄደ? ና ተመለስ፣ መልሱ፣ ና ተመለስ። አላህ ምስክር ሂዝ ፓኒክ እንዴ ተይዛ እንዚህ ልኩ ና መልሱት፣ ና ተመለስ። ኦኬ ያ ጀማ ሲጀመር ማንም አርጊው አላደረገም በዚህ መልኩ ማለት ነው። ቃሌ ተመለሰ በቃ ለህዝባችሁ የሆነ በቃ ርካሽ ነገር ከማውራት በስተቀር እንትን የላችሁማ። ፓኒክ ያርካችሁ አንተ። ጥያቄውን ቀጥታ መልስ። መልሼልሃለሁ። ና እሺ ጥያቄ መልስ። ቀጥታ ምን መለስክ? አትጠይቅም? አሁን ምን መለስክ ነው ያልኩህ? አነስ መለስኩልህ እኮ። ምን መለስክ? ያ ሲጀመር እኛ ይቻላል አልኩ ያለ ነው። አረ ይኸው እየመለስኩልህ ነው። እኔም ሆነ ሌሎች ወንድሞችም አርጊው እያደረገን ያለ ነው። ሶስት ኔቸር አለ ብለን አይደለም። ስለዚህ ጥያቄውን መልሼልሃለሁ። ስለዚህ በስላሴ ትምህርት ውስጥ ሶስት ኔቸር አለ ብላችሁ የስላሴን ትምህርት አትከሱም ሙስሊሞች ማለት ነው አይደለ? ይሄንን የፈለግነው ሶስት ኔቸር አለ ተብሎ ቆይ እሺ አንዴ እኮ ልመጣልህ። ቆይ ቴንክ ዩ ሶ ማች። አሁን እኮ አንድ ነገር ፕሩቭ አድርጋችሁልናል። ከዛሬ በኋላ ሶስት ኔቸርን በተመለከተ ምንም አይነት ነገር እንዳታነሱ። በቃ ሶስት ኔቸር አለ ብላችሁ ሞግታችሁ አታውቁም፣ አትሞግቱም። ኢብራሂም ሚውት አድርግ አንዴ፣ ሚውት አድርግ። ቆይ ልታወራ ነው እንጂ ሚውት አድርግ አንዴ ልጨርስና ልሂድ። ሰዓቴን ቡስ ነው። አነስን ነው የማዋራው። ቆይ ይቅርታ፣ ማን አሉ? አንዴ ሶስት ኔቸር ነው ነው እኔ እሞግታለሁ። እሱም በኋላ ታወራለህ። ቀጥል፣ ከአነስ ጋር ቀጥል። እሺ ከወንድም ጋር ግን መስማማት ሳይኖርብህ አይቀርም። እሱ ሶስት ኔቸር ነው ብሎ ይሞግታል፣ አንተ አትሞግትም። ሁለታችሁ ግን ተስማሙ፣ ተግባቡ። ሁለታችሁ ግን ኧረ ቆይ እንዴ አንዴ ልጨርስ። አፌ ላይ ቆምክ እኮ አንዴ ልጨርስ እንዴ። ምንም አልጨረስኩም። አንድ ጊዜ እንዴ ላውራበት። ኧረ እባክህ እንዴ አንዴ ልናገር እንዴ። ተናገር፣ ችግር የለም። መች አለቀና ነው? አንድ ጥያቄ እኮ አይደለም ስጠይቀኝ የነበረው። ስለዚህ ፎሎ አፕ ኩዌሽን አለኝ። ፎሎ አፕ ኩዌሽን ሳልጨርስ አትጠይቀኝ። ችግር የለም፣ ጠይቅሽ። እሺ ከዛ ግን ቴንክ ዩ ሶ ማች ቴንክ ዩ አነስ። እሺ
ጋይስ አነስ ሶስት መለኮት አለ ወይም ደግሞ ሶስት ኔቸር አለ ብሎ አይደለም እየሞገተ ያለው። እንደዛ ብሎ አይሞግትም። በአነስ ቪው እንደዛ ብሎ አይሞግቱም። በኢብራሂም ቪው ደግሞ እንደዛ ብሎ ኢብራሂም ይሞግታል። ስለዚህ እርስ በርሳችሁ ትስማማላችሁ በኋላ። ሁለተኛው ግን አንተ ሶስት ኔቸር አለ ካልክ ይሄው እኮ ቀጠልኩኝ። ሶስት ኔቸር አለ ካልክ አንተ ወንድማችን ሶስት ኔቸር የለም ካልክ እና ሶስት አምላክ ግን አለ እያልን ነው እንጂ ሶስት ኔቸር አለ እያልን አይደለም ካልክ አምላክነት ኔቸር ነው ወይስ ፐርሰን ነው? ያ ልመልስልህ። ቅድም ባይዘ ሴም አናሎጂ ቅድም እንዳልኩ ማለት ነው ሰውነት ኦር ደግሞ አምላክነትም ጋር ስንመጣ ሰውነት አይቆጠርም። አንድ ሰውነት ነው ያለው፣ አንድ ሂውመን ኔቸር ነው ያለው። በዚሁ በተመሳሳይ መልኩ አንድ የአምላክ ኔቸር ነው ያለው። ነገር ግን የሚቆጠረው ምንድነው? ፐርሰን ነው ራሱ በአይደንቲቲ ማንነት ነው የሚቆጠረው። ሶ በአይደንቲቲ ካውንት ስለምናደርግ ሶስት አምላክ አለ። እነሱ የሚለያዩ ከሆነ ኢፍ ዴይ አር ዲፍረንት ባይ ታይም ኦፍ ስፔስ የሚለያዩ ከሆነ እንዲሁም ደግሞ ለምሳሌ ኤክስ ያለው ጥያቄ ሲሆን አይደለም እኔ የጠየኩ አምላክነት ኔቸር ነው ወይስ ፐርሰን ነው? ወይ ኔቸር ነው ወይ ፐርሰን ነው በል። ምንድነው የምትመልሰው? አራውንድ ዘቡሽ ነው እየዞርክ ያለኸው ዙሪያ ጥምጥም ነው እየሄድክ ያለኸው። ስለዚህ ጥያቄውን ቀጥታ መልስ። አምላክነት ፐርሰን ነው ኔቸር ነው ያልኩህ? ሚውት አድርግና አዳምጥ። አሁን ሚውት አድርግ። እሺ ፐርሰን ነው ኔቸር ነው? ይሄንን ነው የምትመልስልን? ጋይስ ጥያቄን ሰምታችሁታል። ይሄው ሚውት አደርጋለሁ። አረ ሚውት አድርገህ አዳምጥ። አላሁ አክበር። አሁን ሚውት አንስተህ የምታወራ ከሆነ አላህ ምስክሬ ነው፣ ወይ ታች ሆነ ታብታብ ታደርግ ወይ ላለመጠየቅ ፈልገህ ነው ማለት ነው። ሚውት አንስተህ አታወራ። ጠየቅ፣ ሚውት አድርግና ከዛ በኋላ መልስልሃለሁ። በሰላም እናወራ። አላሁ አክበር። እሺ ወደ ጥያቄው ስንመጣ ማለት ነው እኔ አርጊው አላደረኩም ሲጀመር ማለት ነው። ቀደምም አናሎጂ ሰጥቼ ነበር። ሂውመን ኔቸርም እንዲሁም ደግሞ ዲቫይን ኔቸር አምላክ ጋራም ስንመጣ አንድ ዲቫይን ኔቸር እና አንድ ሂውመን ኔቸር ነው ያለው ሲጀመር ራሱ ኖ ዋን አርጊው ዛት አንድ ሂውመን ኔቸር አለ፣ አንድ ዲቫይን ኔቸር አለ። ነገር ግን እዚህ ዲቫይን ኔቸር አይቆጠርም። የሚቆጠረው ምንድነው? አይደንቲቲ ነው የሚቆጠረው። በአይደንቲቲ ቆጥረን ነው ሶስት ሰው ኦር ሶስት አምላክ አለ የምንለው ማለት ነው። በዚሁ አናሎጂ መሰረት አነስ፣ ቃሌ፣ ኢብኑ ሶስት ሰው ናቸው በምንለው አናሎጂ እንዲሁም አብ፣ ወልድ፣ መንፈስ ቅዱስ ሶስት አምላክ ናቸው እንላለን። ለምን ከተባለ አረ በለው አረ ያ አሁን ማለት ነው እንትን እያለፈ ነው ያጀማ። ሚውት አድርግና አዳምጥ። ያ ሚውት አድርግና አዳምጥ። አምላክ እኮ ሚውት አድርገህ አዳምጥ። እየመለስኩልን ያለሁት እየመለስክ አይደለም። ፐርሰን ነው ኔቸር ነው አምላክነት ነው ያልኩህ እንዴ? ሚውት አድርገህ አዳምጥ። እየተመለሰልህ ነው። ምን ሆኗል ልጁ? እኮ ጥያቄውን መልስ ቀጥታ። እንዴ አቀድም ሰውነት ጋር ምናምን ሄድክ እኮ። የጠየቅኩ አምላክነት ፐርሰን ነው ኔቸር ነው። ሚውት አድርገህ አዳምጥ። ምን ሆኖ ነው? እሺ ሚውት አደርጋለሁ። ጥያቄን ቀጥታ መልስ። እንዴ መመለሳችን ለምን ነው ሚውት አድርግ የምትለኝ? ሚውት አድርገህ አዳምጥ። አነስ ቃሌ ግን ፌር እየሆነ አይደለም። ምክንያቱም ቅድም ስለ ቋንቋ ስትጠይቀው ሶስት ማለት ይቻላል አይቻልም ስትለው በቤተ ክርስቲያን ነገር ነበር ሲያስረዳ የነበረው። በቋንቋ አንፃር መልስ ብለህ ስትይዘው የምር እኔ በቃ ቀለል ያደርግለት እያልኩ ነበርና ዙረን እንደዛ ስሚዞ ቆይ ወደ አንተ መምጣት ካስፈለገኝ ወደ አንተ መጣ ጣልቃ እየገባ ከአነስ ጋር ጣልቃ ገባህ ከነበር ጥያቄውን ቀጥታ አንዴ መጀመሪያ ከቋንቋ አንፃር ሶስት ማለት ይቻላል ወይ ሲልክ በቤተ ክርስቲያን ብለህ ጥያቄ መልስ ሲኖረው ጥሩ። አረ እየተመለሰልን መልስ ፈልግልህና ጥራኝ። እየተመለሰልን ያለው አትንጫጫ፣ እንዳትወጣ መልሱት። ፈለገው መውረድ ነበር የፈለገው ወርዷል። ያው በቃ መጀመሪያም ፓኒክ አድርጓል። መውረድ ነበር የፈለገው ማለት ነው። ገና ብዙ ጥያቄ እንደሚጠየቅ ስለሚያውቅ ማለት ነው። ወርዷል። ወላሂ ሳልጠይቆ መውጣት አልነበረበትም። እኔ ስም ጥያቄ ይገነዘበው ሁሉም እንዲገነዘበው የምፈልገው ነገር ማለት ነው። መጀመሪያ አነስ በረምብ እንደዚህ ሲይዘው አነስ ቀለል ባደረገለት እያልኩ ነበር ሐቂቃ። አሁን እሱ ተገልብጦ ሲንተን ሲል ነበር። አረ ልመልስ፣ እሺ ልመልስ፣ ከቋንቋ አንፃር እያለ የቤተ ክርስቲያንን ነው የሚያብራራው። እንዴ መልሱ የት አለ? ቋንቋ እኮ ነው እየጠየቀ ያለው። ከቋንቋ አንፃር ምን አይነት መልስ ነው ሊመልስ የሚችለው ብዬ እየጠበቅኩ የሚመልሰው ግን ሌላ ነበረ። አሁን ደግሞ እሱ ሊያብራራለት ሲል ልክ እሱ መጀመሪያ የነበረበትን ረሳው። በቃ መልስ ይላል። አሁን ኔቸር ነው አምላክ ማለት ኔቸር ነው ማለት እኮ ሰው ማለት ባህሪ ነው አይደለም የሚል ጥያቄ ነው። አንድ ሲደመር አንድ ሁለት ነው ወይስ ደግሞ አንድ ነው የሚል ጥያቄ ነው እየጠየቀ ያለው። የሆነ ትልቅ አይደለም ግን እዚህ ጋር ምን ለማለት ፈልጎ ነው? በቃ የስ ምናምን ነገር ብሎ ለማለት ፈልጎ ነው። ነገር ግን እዚህ ጋር ማብራራት የሚጠበቅበት ኩዌሽን ስለሆነ ነው።
እና የሆነ ትልቅ ጥያቄ ማድረጋችሁ እንዳታስቡት። የሆነ እሱም እንደዛ ነው የፈለገው። አምላክ ማለት ኔቸር ነው ወይስ ደግሞ ፐርሰን ነው? ማንም ሰው ፐርሰን አይለውም መቼስ። እዚህ ጋር አምላክ ማለት ፐርሰን ነው የሚለው ሰው የለም። ፐርሰን የተባሉ ሶስቱም አምላክ ተብለው ስለሚጠሩ ሶስቱም የተለያዩ ሶስት አማልክት ናቸው ብለን ነው የምንለው። እና ትክክል ነው። በቃ ያን ነው ፖለቲካ ለመስራት አይሞክር። አሁን አቅም አለኝ ካልክ ናና ተጠይቅ። እና አነስ እየጠበቀ ነው። ናና ተጠይቅ። አነስ ብቻ ሳይሆን እኔም ጥያቄ አለኝ እኮ አላህ ምስክሬን። እዚህ ጋር ጥያቄ አዘጋጅቼ እየጠበቅኩት ነው ያለሁት። ጠሩት፣ ና በሉት። ጥያቄ አዘጋጅቼ የት ሄደ? ና በሉት። አላህ ምስክሬን። ቀደም ምንድን ያለው ያ ጀማ ሂ ኮንሲደርድ ሲጀመር ማለት ነው። ሰምታችሁ ከሆነ ምን አለ? አብ ወልድ መንፈስ ቅዱስ ባይ ዘ ሴም አናሎጂ ቅድም አነስ ቃሌ እንዲሁም ደግሞ ኢብኑ ቃፍ አንድ ሂውመን ኔቸር ነው የምንጋራው፣ ነገር ግን ሶስት ሰው እንባላለናል። ሶስት ሰው እንባላለን። አዎ ሶስት ሰው እንባላለናል። አምላክ ጋራም ስንመጣ ደግሞ ምንድን ነው አለ? እንዲሁም ደግሞ አብ ወልድ መንፈስ ቅዱስ አንድ ዲቫይን ኔቸር ይጋራሉ፣ ነገር ግን ሶስት አምላክ እንላቸዋለን ወይ ስንል አይ አይደለም። ለምን ሲባል ሌሎች አማልክት ጋራ ማመሳሰል እንዳይሆንብን ያለው እንጂ he doesn't give a logical answer ሜታፊዚካል አንሰር አልሰጠንም ማለት ነው። ካለ ቃሌ ና ተመለስ። ገና ብዙ ጥያቄ ነበረኝ። አላህ ምስክሬ። ቃሌ ታችንን ሳታውቁ ነው የምትሞግቱት ብለን ሁሉ ጊዜ የምናወራው አይ አነዘ ኢየሱስ ያ ግሪጎሪን አንስተ በኢየሱስ it's kind of wild ባለፈው ባይዘወይ ማለት ነው። እኔ ልወያየው ነበረ like ለምሳሌ logical problem of the trinity ልገባ ነበረ እሱ ጋር ግን his kind of like ልጅ ነው፣ በጣም ልጅ ነው። he is like more እንትን የሚያደርገው ምንድነው like you know I'm gonna bake you blah blah that's it like usually አሁን ይሄ ኦንላይን ላይ የምናየው አይነት he's kind of child like to be honest እንጂ አሁን የሚያወራውን ነገር ለምሳሌ ይሄ ቅድም እያለ ነበረ። ለምሳሌ ኒውሜሪካል አይደንቲቲን እየተጠቀመ ነበር አይደል? ለምሳሌ ይሄ ምን ብሎ አፕሮች አቅርቦ ነበረ። ቆይ ይዤ ነበረ ኖቴን ለስቆይ the father is god, the son is god, the spirit is god, and then አለ the father is not the son is not the spirit. if is means is numerical identity ይሄ ደግሞ ወደ ምን ይለደና like ሊድ ያደርገናል if you gonna use like especially classical logic ማለት ነው። ይሄ ወዴት ሊድ ያደርጋል? በደንብ ስሙኝ። the father አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ወልድ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም። is የሚለው ስላሴ numerical identity ከሆነ አለ ይሰማችኋል ወይስ ድምጽ ሚዩት አርግ ቤኪ ዛማዶን ሶሪያል is የሚለው numerical identity የሚያሳይ ከሆነ አለ because here of course እኛም ሪጀክት እናደርጋለን። numerical identity of person ሪጀክት እናደርጋለን because gonna lead us to modalism ማለት ነው። እና is just በእርግጥ ቃሌ መልሶለታል because is የሚለው እኛ በእኛ አስተምህሮ is የሚለው even ራሱ numerical identityን ተቀብለን ራሱ ብንቀበለው ብንል ራሱ is የሚለው we can accept it as a predicative ሆኖ ማለት ነው። is የሚለው ለዲቫይን ኔቸር አድርገን ብንቀበለው because ቶማስቲክ እንደመሆናችሁ I don't really matter ግን ባልከተልም ቶማስቲክ ፊሎሶፊን ግን is የሚለውን እንደ predicative አርገን ብንቀበለው the father is god የሚለው the father possesses the divine nature ብትል there is no problem. it's not like logically incoherent አይሆን ልጁ like ልገባ ነበር to be honest ቃሌ you did good job brother እና እናመሰግናለን። thank you ብሮስኪ ተባረክ። ያ ተባረክ ሰው ሰክሬት በጣም የሚገርም ውይይት ልበለው፣ ዲቤት ልበለው፣ ክርክር ልበለው፣ ጭንቀት ልበለው ብቻ ብዙ ነበር እና ስፔሻሊ መጨረሻ ላይ የተናገርካትን ነገር ትንሽ ደመቅ ማድረግ እፈልጋለሁ። ኦኬ ኔቸርን ማንቆጠር ከሆነ
ሶስት ማንል ከሆነ በአንተ አናሎጂ አንስቶ በነበረው ኔቸር አምላክነት ኔቸር ነው ወይስ ፐርሰን ነው የሚለውን ያደመክበት ፓርት በጣም ተመችቶኛል። አምላክነት ኔቸር ከሆነ አንድ ባህሪ ነው የሚሆነው። ስለዚህ አንድ አምላክ ማለታችን ትክክል። አምላክነት ፐርሰን ነው ካለ ሚስ ያደርገዋል ፖይንትን። አምላክነት ኔቸር ነው፣ ኔቸር ደግሞ ስንት ነው? አንድ ነው። ስለዚህ በቃ ሊከራከሩን አይችሉም። በቃ ዘጉት። ይሄ እኮ ነው እኛ እያለን የነበረው። የመጀመሪያውን ፖይንታችን ይሄ ነው። ኔቸር አንድ ነው፣ ፐርሰን ሶስት ነው። አምላክነት ኔቸር ነው፣ አንድ አምላክ ነው ያለው። ዛት ሴት እኮ በቃ እና ልጁ ትክክለኛ ማኖ በደንብ ነክቷል ማለት ነው። ምክንያቱም ኔቸርን አንድ ነው ብሎ አምኖልናል። እኔ ሙስሊም ያምናል ብዬ የማልጠብቀው አንድ ነገር ይሄ ነበር። እግዚአብሔር ይመስገን አንድ ኔቸር እንዳለ ተነግሮናል። ብሩኩን ቃሌ ብቻ ደስ ብሎኛል፣ በጣም ደስ ይለኛል። ወደ መጨረሻ አካባቢ ላይ ልጁ ያደረገው ነገር ምንድነው? ኦኬ እየሞገትን ያለ ነው አለ። እሺ እየሞገትን ያለ ነው ቢንግ አይደለም። ቢንግ ከሆነ ሰው ጠቅላላ ሰው በሙሉ አንድ ነው፣ ኔቸሩ አንድ ነው። ነገር ግን ምንቆጥረው ፐርሰንን ነው። ፐርሰንና ኔቸርን ስለማይነጣጣሉ ማለት ነውና አንድ ፐርሰን ኤግዚስት ሲያደርግ ኔቸር አብሮት ኤግዚስት ስለሚያደርግ አብሮ ይቆጥራል ማለት ነው።